በደሞዝ ግብር ዙሪያ በሚደረገው ማሻሻያ ላይ ጥያቄ ተነስቶበታል። በዚህም መሰረት 10900 ብር ዝቅተኛው የደሞዝ መነሻ እንዲሆን ጥያቄ መቅረቡን ሰምተናል። በሌላ በኩል ደግሞ የመንግስት ግምጃ ቤት ሰነድን በኢትዮጵያ መዋለ ንዋይ በኩል መሸጥ ሊጀመር መሆኑ ታውቋል። የመንግስት ግምጃ ቤት ሰነድን ከሐምሌ 2017 ዓ.ም ጀምሮ ማሻሻጥ እንደሚጀምር የኢትዮጵያ መዋለ ንዋይ ገበያ አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከደሞዝ ግብር ጋር በተያያዘ ያላችሁንም ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በደሞዝ ግብር ዙሪያ በሚደረገው ማሻሻያ ላይ ጥያቄ ተነስቶበታል። በዚህም መሰረት 10900 ብር ዝቅተኛው የደሞዝ መነሻ እንዲሆን ጥያቄ መቅረቡን ሰምተናል። ለተቀጣሪ ሰራተኞች የላይኛው ጣሪያ ተብሎ የሚከፈለው 10900 ብር ደሞዝ አሁን ባለው የኑሮ ሁኔታ የዝቅተኛው ሰራተኛ መነሻ ክፍያ መሆን ሊኖርበት ይገባ እንደነበር ተገልጿል። ግብራቸውን በአግባቡ የማይከፍሉ ብዙ በመሆናቸውና የግብር አሰባሰቡም ዝቅተኛ በመሆኑ መንግስት በሚፈለገው ልክ በሰራተኛ የገቢ ግብር ላይ ማሻሻያ ለማድረግ ይቸገራል ተብሏል። ለ9 ዓመት የቆየውን የገቢ ግብር አዋጅ ይተካል ተብሎ በተሰናዳው ረቂቅ መሰረት ከግብር ነፃ የሚደረግ የሰራተኛ ደሞዝ አሁን ካለበት 600 ብር ወደ 2000 ብር ከፍ እንዲል መታሰቡም ተነግሯል። በኢትዮጵያ የሚሰበሰበው የገቢ ግብር ከአጠቃላይ ሀገራዊ ምርት ድርሻው 6.8 በመቶ ብቻ መሆኑን ያነሱት በገንዘብ ሚኒስቴር የታክስ ፖሊሲ መምሪያ ኃላፊው አቶ ሙላይ ወልዱ ይህንን ማሻሻያ ማድረግ ብቻውን የሚሰበሰበው ግብር በቢሊዮን ብር እንዲቀንስ ያደርጋል ብለዋል። ሆኖም አሁን ባለው ሁኔታ ትልቅ ማሻሻያ ለማድረግ መንግስት ይቸገራል ሲሉ ተናግረዋል። የገቢ ግብር ረቂቅ አዋጁ ለውይይት በቀረበበት ዝግጅት ላይ የተገኙት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የውጭና ህዝብ ግንኙነት መምሪያ ኃላፊው አቶ አያሌው አህመድ በአምራች ኢንዱስትሪ ውስጥ ተቀጥሮ የሚሰራው ሰራተኛ እያገኘ ያለው አነስተኛ ክፍያ ለምንም የሚበቃ አለመሆኑን ጠቅሰው አንስተዋል። ኢኮኖሚውን እያንቀሳቀሰ ያለው ሰራተኛ እየተከፈለው ያለው ደሞዝ በወር ከ1300 ብር ያልበለጠ እንደሆነ አንስተው ይህ ወደ ዶላር ሲቀየርም በወር $7.50 ብቻ ነው ብለዋል። እነዚህ ሰዎች በአንድ በኩል ልጆቻችን ናቸው፣ በሌላ በኩል ደግሞ የኢትዮጵያ ዜጎች ናቸው ሲሉ ገልጸዋል። ይህ የፋብሪካ ተቀጣሪ ሰራተኛ ቤተሰቡን እንኳን በአግባቡ መመገብ ባይችል እንኳን በልቶ ስራ ቦታ መምጣት መቻል አለበት ሲሉ ተናግረዋል። ከፍተኛው 35 በመቶ ግብር የሚከፈልበት የ10900 ብር ወራዊ ደሞዝም አሁን ባለው የኑሮ ሁኔታ ዝቅተኛው የደሞዝ መነሻ ክፍያ መሆን ነበረበት ብለዋል። ይህ ደሞዝ ከሚቆረጥበት ግብር በተጨማሪ 7 በመቶ ጡረታ ሲቆረጥበት የሚቀረው 48 በመቶ ገንዘብ ብቻ መሆኑን አንስተው ከዚህም ላይ ዕቃ ሲሸምት ገንዘቡን በቫትና በሌላም መንገድ ያጠዋል ሲሉ ተናግረዋል። በንግድ ስራ ላይ የተሰማሩ ግብር ከፋዮች በተለይ ለትራንስፖርትና ለተጨማሪ እሴት ታክስ ያወጡት ተሰልቶ ሲመለስላቸው ሰራተኛው ግን ለመንግስት ስራ የተጠቀመው የትራንስፖርት ወጪ ተመዝግቦለት እንደ ነጋዴው ተመላሽ አይሆንለትም ብለዋል። ይህ ለተቀጣሪው ሰራተኛ ድህነቱን የሚያጣድፍና የሚያስከፋ ሆኖበታል ሲሉ ተናግረዋል። ከዚህ ባለፈም የውሎ አበልና የስራ ማበረታቻ ሽልማት እንዲሁም አመታዊ ጉርሻም ሳይቀር ታክስ እንዲከፈልበት መደረጉ ተገቢ አለመሆኑን አንስተዋል። የሚሻሻለው አዋጅም ይህንን ሁሉ ታሳቢ ያደረገ መሆን አለበት ብለዋል። በሌላ በኩል ደግሞ የመንግስት ግምጃ ቤት ሰነድን በኢትዮጵያ መዋለ ንዋይ በኩል መሸጥ ሊጀመር መሆኑ ታውቋል። የመንግስት ግምጃ ቤት ሰነድን ከሐምሌ ወር 2017 ዓ.ም ጀምሮ ማሻሻጥ እንደሚጀምር የኢትዮጵያ መዋለ ንዋይ ገበያ አስታውቋል። ተቋሙ ይህንን ያስታወቀው የውጭ ጉዳይ ኢንስቲትዩት የውጭ ጉዳይና የኢኮኖሚ ሴክተሮች ቅንጅታዊ ጉዞ ለተቃና የኢኮኖሚ ዲፕሎማሲ በሚል በተዘጋጀ መድረክ ላይ የድርጅቱ ዋና ስራ አስፈጻሚ ዶክተር ጥላሁን ካሳሁን ባደረጉት ንግግር ነው። ዋና ስራ አስፈጻሚው በመድረኩ ላይ ባደረጉት ንግግር የግምጃ ቤት ሰነድ እስካሁን ገዝታችሁ የማታውቁ ዳያስፖራ ኢትዮጵያውያን በዚህ የኢንቨስትመንት ተሰማሩ ሲሉ ጥሪ አቅርበዋል። አክለውም በዚህ ኢንቨስትመንት መንግስት በገንዘብ ሚኒስቴር አማካኝነት ለአንድ ዓመት ከሚበደረው ገንዘብ በአማካይ ከ16.5 በመቶ በላይ ወለድ እንደሚያስገኝም ተናግረዋል። ለአብነት የመጋቢትና የሚያዝያ 2017 እንቅስቃሴ ሲታይ የገንዘብ ሚኒስቴር እስከ 20 በመቶ እንደሚከፍል ተናግረዋል። በመሆኑም 1000 ብር የግምጃ ቤት
ሰነድ ላይ ኢንቨስት ያደረገ ሰው 20 በመቶ ትርፍ እንደሚያገኝ ጠቅሰው ለኢትዮጵያ ዲያስፖራ ከዚህ የተሻለ ኢንቨስትመንት ሊኖር አይችልም ብለዋል። ዲያስፖራዎች ባሉበት ሀገር ሆነው በከፈቱት አካውንት ኢንቨስት አድርገው ያገኙትን ዋና ገንዘብና ወለድ ወደ ፈለጉበት የባንክ አካውንት ይዛወርላቸዋል ብለዋል። በሚቀጥሉት 5 ዓመታት የኢትዮጵያ ካፒታል ገበያ ስርዓት ቢያንስ 20 በመቶ የሚሆን የውጭ ሀገር ኢንቨስተሮች እንዲኖሩት እንፈልጋለን ያሉት ዋና ስራ አስፈጻሚው ቦንድ ወይም አክሲዮን ከመግዛት ውጭ ስራ ፈጣሪዎች ላይ መዋለ ንዋይ የሚያፈሱ አካላትንም በተመሳሳይ እንፈልጋለን ሲሉ ገልጸዋል። በአፍሪካ ፈንድ ማቋቋም የሚፈልጉና መሰረት መጣል የሚፈልጉ ኩባንያዎች ለአብነት በሞሪሺየስ እና ሩዋንዳ ላይ እንዳደረጉት ሁሉ ፈንድ የሚያሰባስቡና ስራ ፈጣሪዎች ላይ ሀብት የሚያፈሱ አካላት ኢትዮጵያን እንዲመርጧት እየሰራን ነው ብለዋል። በሌላ በኩል ደግሞ ወደ ሀገር የሚገቡ መንገደኞች ከተፈቀደው ዕቃ ውጭ ይዘው ሲገቡ ከፍተኛ ቅጣት እንደሚጠብቃቸው ታውቋል። በዚህም መሰረት ከተፈቀደው በላይ ዕቃዎችን ይዘው የሚገቡ ታክስ በእጥፍ እንደሚከፍሉ የገቢዎች ሚኒስቴር ነው ያስታወቀው። ማንኛውም መንገደኛ ወደ ሀገር ውስጥ የሚያስገባው ዕቃ በሚኒስቴር መስሪያ ቤቱ የተፈቀዱትን ብቻ መሆኑ ተገልጿል። ሆኖም የሚገባው ዕቃ ዋጋና ብዛቱ ከተፈቀደው በላይ ከሆነ በልዩነቱ ላይ ቀረጥና ታክሱን መክፈሉ እንደተጠበቀ ሆኖ ቀረጥና ታክሱ እጥፍ መቀጫ እንደሚከፈልበትም አስታውቀዋል። አሰራሩ በየብስ ወይም በዓለም አቀፍ የአየር ማረፊያዎች በኩል ወደ ኢትዮጵያ የሚገቡት ላይ ተግባራዊ እንደሚደረግም ተገልጿል። ይህ አሰራር መደበኛ ስራቸውን እየሰሩ ያሉ የትራንስፖርት አገልግሎት ሰጪ ድርጅት ሰራተኞችንና ተመላላሽ ነጋዴዎችን አይጨምርም ተብሏል። በዚህም መሰረት መንገደኞች ወደ ሀገር ውስጥ ማስገባት የሚችሏቸው ዕቃዎች ዝርዝር ይፋ ተደርገዋል። በዚህም ሲጋራ በግራም 200፣ ሲጋራ በቁጥር 20፣ ብትን ትንባሆ በግራም 250፣ የአልኮል መጠጥ በሊትር 2 ሊትር፣ ለስላሳ ሽቶ 500 ሚሊ ሊትር፣ ሽቶ 500 ሚሊ ሊትር፣ ሞባይል በቁጥር 2፣ ላፕቶፕ በቁጥር 1፣ የፎቶግራፍ ካሜራ በቁጥር 1፣ ዊልቸር በቁጥር 1፣ የእጅ ሰዓት በቁጥር 1፣ የፂም ወይም የፀጉር መላጫ በቁጥር 1፣ የፀጉር ማድረቂያ በቁጥር 1፣ የፀጉር መተኮሻ በቁጥር 1፣ መንገደኛው የሚጠቀምባቸው መድኃኒቶችና የሕክምና መገልገያዎች ደግሞ ለአንድ ሰው በሚያስፈልገው ልክ እንዲሁም ደግሞ በጉዞ ወቅት ጥቅም ላይ የሚውሉና ለቤተሰብ የሚያገለግሉ ልብሶች፣ ጫማዎችና የጽዳት ዕቃዎች ደግሞ ለአንድ ቤተሰብ የሚውል መሆን እንዳለበት ተነግሯል። በሌላ በኩል ደግሞ የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት መሆኑ ተነግሯል። ከውክልና ጋር በተያያዘም ለውጥ መደረጉን መንግስት ይፋ አድርጓል። የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ እንዳስታወቀው በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመንና የገጽ ዲዛይን ከተማዋ ያለችበትን ደረጃ በሚመጥንና ፋይዳ መታወቂያን መሰረት ባደረገ እንዲሁም ሁሉን አቀፍ አገልግሎት የሚሰጥ ስማርት ካርድ አድርጎ ለማሻሻል ዝግጅት እያደረገ እንደሚገኝም አስታውቀዋል። በተጨማሪም ተቋሙ ለ2 ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያን መስጠቱን ገልጿል። ይህ የመታወቂያ የዲጂታል ምዝገባ የነዋሪን የባዮሜትሪክ መረጃን ያካተተና ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎች የሚመዘገቡበት ስርዓት መሆኑን ከተቋሙ የተገኘው መረጃ ይጠቁማል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱንና ሙሉ ለሙሉ ወደ ዲጂታል ሽግግር መደረጉን ባለፈው ሰኔ ይፋ ማድረጉን አስታውሰዋል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላው ወደ 3 ሚሊዮን የሚጠጉ ነዋሪዎች መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለም አመላክተዋል። የውክልና አሰራርን በተመለከተ ለውጥ አድርጊያለሁ ሲልም የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ተናግረዋል። በጉዳዩ ላይ አዲስ መመሪያ እያዘጋጀው ነው፣ ከነባሩ መመሪያ የተሻሩም እንዳሉ አስታውቀዋል። በአዲስ አበባ ከተማ አስተዳደር የነዋሪነት ምዝገባና አገልግሎት አሰጣጥ በመመሪያው መሰረት በከተማዋ በነዋሪነት ተመዝግበው በውክልና ጉዳያቸው እንዲፈጸምላቸው ውክልና የሚሰጡ ነዋሪዎች የሚሰጡት የውክልና አይነት ልዩ ውክልና ብቻ መሆኑን መመሪያው የሚደነግግ መሆኑ ይታወቃል። ይህ በእንዲህ እንዳለ አሰራሩ ለተገልጋይ ምቹ ያልሆነና የተገልጋይ ቅሬታን እየፈጠረ ያለ በመሆኑ ህጋዊ አሰራሩ ከህግ እንደራሴ ህግ አኳያ ሊቀየር የሚገባው መሆኑ ታምኖበታል ሲል የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት
የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።